ትንቢተ ኢሳይያስ ምዕራፍ 27 በዚያም ቀን እግዚአብሔር ፈጣኑን እባብ ሌዋታንን ጠማማውንም እባብ ሌዋታንን በጠንካራ በታላቅም በብርቱም ሰይፍ ይቀጣል፣ በባሕርም ውስጥ ያለውን ዘንዶ ይገድላል። በዚያም ቀን ለተወደደው የወይን ቦታ ተቀኙለት። እኔ እግዚአብሔር ጠባቂው ነኝ፣ ሁልጊዜ አጠጣዋለሁ፣ ማንም እንዳይጐዳው በሌሊትና በቀን እጠብቀዋለሁ። አልቈጣም። እሾህና ኵርንችት በእኔ ላይ ምነው በሰልፍ በነበሩ በእነርሱ ላይ ተራምጄ በአንድነት ባቃጠልኋቸው ነበር። ወይም ጉልበቴን ይያዝ፣ ከእኔ ጋር ሰላም ያድርግ። በሚመጣው ዘመን ያዕቆብ ሥር ይሰድዳል፣ እስራኤልም ያብባል ይጨበጭብማል፣ በፍሬያቸውም የዓለሙን ፊት ይሞላሉ። በውኑ የሞቱትን እንደ መታ እንዲሁ እርሱን መታውን? ወይስ እነርሱ እንደ ተገደሉበት መገደል እርሱ ተገድሎአልን? ነዳቸው፣ ሰደዳቸው፣ ቀሰፋቸው። የምሥራቅ ነፋስ እንደሚነፍስበት ቀን በጠንካራ ዐውሎ አስወገዳቸው። ስለዚህም የማምለኪያ ዐፀዶችና የፀሐይ ምስሎች ዳግመኛ እንዳይነሡ የመሠዊያውን ድንጋይ ሁሉ እንደ ደቀቀ እንደ ኖራ ድንጋይ ባደረገ ጊዜ እንዲሁ የያዕቆብ በደል ይሰረያል። ይህም ኃጢአትን የማስወገድ ፍሬ ሁሉ ነው። የተመሸገችው ከተማ ብቻዋን ሆነች፣ እንደ ምድረ በዳ ሆና የተፈታችና የተተወች መኖሪያ ናት። በዚያም ጥጃ ይሰማራል፣ በዚያም ይተኛል፣ ቅርንጫፍዋንም ይበላል። ጫፎችዋም በደረቁ ጊዜ ይሰበራሉ፣ ሴቶችም መጥተው ያቃጥሉአቸዋል። የማያስተውል ሕዝብ ነውና ስለዚህ ፈጣሪው አይራራለትም፣ ሠሪውም ምሕረት አያደርግለትም። በዚያም ቀን እንዲህ ይሆናል፣ እግዚአብሔር ከወንዝ ፈሳሽ ጀምሮ እስከ ግብጽ ወንዝ ድረስ እህሉን ይወቃል። እናንተም የእስራኤል ልጆች ሆይ አንድ በአንድ ትሰበሰባላችሁ። በዚያም ቀን እንዲህ ይሆናል፣ ታላቅ መለከት ይነፋል። በአሦርም የጠፉ በግብጽ ምድርም የተሰደዱ ይመጣሉ፣ በተቀደሰውም ተራራ በኢየሩሳሌም ለእግዚአብሔር ይሰግዳሉ።